ክርስቶስ መስቀል ላይ የተናገራቸው ሰባቱ ቃላት። አንደኛው የይቅርታ ቃል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። የሉቃስ ወንጌል ምዕራፍ 23 ቁጥር 34። ኢየሱስ ክርስቶስ ለሚሰቅሉትና ለሚያፌዙበት ጠላቶቹ ምሕረትን የለመነበት ነው። ይህም ክርስቲያኖች ለጠላቶቻችን ይቅር እንድንል ፍጹም ምሳሌ ሆኗል። አውቀውትስ ቢሆን ኑሮ የክብርን ጌታ ባልሰቀሉት ነበር እንደተባለ የሚያደርጉትን አያውቁም፣ ሰይጣን ልቦናቸውን አሳውሯቸዋልና ይቅር በላቸው ብሎ ወደ አባቱ ወደ አብ ለመነ። እኛም ባለማወቅ ክፋትን ለሚሰሩ መጸለይ እንደሚገባን ያስተማረበት ትልቅ የይቅርታ ቃል ነው። ሁለተኛው የድነት ቃል። እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። የሉቃስ ወንጌል ምዕራፍ 23 ቁጥር 43። በቀኝ በኩል ተሰቅሎ ለነበረውና ክርስቶስ በመስቀል ላይ ሳለ የታዩ ታምራቶችን በማየትና የክርስቶስን የባሕርይ አምላክነት በማመን በ3 ሰዓት ቆይታ አቤቱ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ለገባ ወንበዴ የሰጠው የተስፋ ቃል ነው። ይህ ወንበዴ በክርስቶስ ደም ማኅተምነት አዳምን ቀድሞ ገነት እንደሚገባ ቃል ተገብቶለታል። ሶስተኛ የኃላፊነት ቃል። እነሆ ልጅሽ እነኋት እናትህ። ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27። ቅድስት ድንግል ማርያም አንድያ ልጇን በመስቀል ላይ ባየች ጊዜ በሐዘኗ ልቧ ተሰብሮ ነበርና እናቱን እንዲያጽናናት ይወደው ለነበረውና የጌታ ወንድም ተብሎ ለተጠራው ለቅዱስ ዮሐንስ እናቱን ቅድስት ድንግል ማርያምን አደራ የሰጠበት ቀን ነው። በቅዱስ ዮሐንስ በኩል ቅድስት ድንግል ማርያምን የክርስቲያኖች ሁሉ እናት እንድትሆን ተሰጥታለች። አራተኛው የመከራ ቃል። አምላኬ አምላኬ ለምን ተውከኝ። የማቴዎስ ወንጌል ምዕራፍ 27 ቁጥር 46። በኦሪት የነበሩ አባቶቻችን የውርስ ኃጢአት ስለነበረባቸው ልመናና ጸሎታቸው በእግዚአብሔር ፊት መድረስ አቅቷት ነበር። በዚህ ምክንያት ጽድቃችን እንደ መርገም ጨርቅ ሆነ፣ ክንድህን ከአርያም አምላክ እያሉ ለመኑ። ይህ ንግግር አዳም የተናገረው ሲሆን የአዳምን ልመና ተቀብሎ ሊያድነው መምጣቱን ያሳያል። ክርስቶስ ይህን ሲናገር እርዳታ ፈልጎ ሳይሆን የአዳምን ልመና በአዳም ተገብቶ መናገሩ ነው። እናንተም መከራ ሲመጣባችሁ በጸሎት ትጉ ሲል ይህንን ቃል ተናገረ። አምስተኛው የፍላጎት ቃል። ተጠማሁ በማለት የተናገረው ቃል ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 28። ውሃን የፈጠረ አምላክ ውሃ ጠምቶት አይደለም፣ ከመሬት ውሃ ማፍለቅ አቅቶት አይደለም። ሰዎች በበደላቸው ስለራቁት፣ ስላሳዘኑት፣ ስለተለዩት ተጠማሁ አለ። ክርስቶስ የሚጠማው ሰዎች ኃጢአት ሲሰሩ ነው። ይህ ንግግር ጌታ በሥጋ መራቡንና መጠማቱን ፍጹም ሰው መሆኑን ከማሳየቱም በላይ የሰውን ልጅ መዳን እጅግ እንደተጠማ የሚያመለክት ምስጢር ነው። ስድስተኛው የድል ወይም የመፈጸም ቃል። ተፈጸመ ብሎ የተናገረው ሲሆን በዮሐንስ ወንጌል በምዕራፍ 19 ከቁጥር 30 ላይ ይገኛል። ይህ ንግግር በዕለተ ዓርብ ከቀኑ በ9 ሰዓት ራሱን ወደ ቀኝ ዘንበል በማድረግ ተፈጸመ የሚለውን ቃል በመናገር ቅድስት ነፍሱን በስልጣኑ ከክቡር ሥጋው ለየ። ወደ ቀኝ ማዘንበሉ በግራ ወይም በሲኦል የነበሩትን ነፍሳት ወደ ገነት ወይም ወደ ቀኝ ማስገባቱን ለማመልከት ነው። ተፈጸመ ያለው ለጊዜው የነፍስና የሥጋ መለያየትን የሚያመለክት ሲሆን ፍጻሜው ግን ዓለምን ለማዳን የመጣበትን ዓላማ የትንቢቶችን መፈጸምና የሰው ልጅ ድነት በደሙ መረጋገጡን ያበሰረበት ቃል ነው። ሰባተኛው የአደራ ወይም የፍጻሜ ቃል። አባት ሆይ ነፍሴን በእጅህ አደራ ሰጣለሁ። የሉቃስ ወንጌል ምዕራፍ 23 ቁጥር 46። ይህ ቃል የመጣበትን ዓላማ ከፈጸመ በኋላ ሕይወቱን በገዛ ፈቃዱ አሳልፎ መስጠቱንና ለሰው ልጆች ሁሉ የሞት ፍርሃትን ያጠፋበት ቃል ነው። ይህ ቃል የሚገባችሁን ስራ ከሰራችሁ በኋላ ነፍሳችሁን ለፈጠራት አምላክ አስረክቡ ሲለን ይህንን ቃል ተናገረ።